ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜናዎቹን የኔ ልጅ አይደለችም በሚል ጥርጣሬ የ2 ዓመት ሕፃን ልጁን ገድሏል በሚል የተጠረጠረው ግለሰብ በቁጥጥር ስር ዋለ። ፓኪስታን የሚገኙ የኢትዮጵያና ሞሮኮ አምባሳደሮች በቀጠናዊ ትብብር ዙሪያ ተወያዩ። ቡርኪና ፋሶና ማሊ በአሜሪካ ላይ የቪዛ እገዳ ጣሉ። የሚሉት ዋና ዋና ርዕሰ ዜናዎቻችን ናቸው። ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጋግሉ ባለስልጣናት ላይ ማዕቀብ እንዲጣል ዛሬ ባወጣው መግለጫ ጠየቀ። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ ጭምር ጠይቋል። መንግስት የሚያስተጓጉለውን አስቸኳይ የምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራ ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽ ለዓለም አቀፍ ማህበረሰብ ጥሪ አድርጓል። መንግስት ለተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፍቃደኛ ዜጎችም መወንጀሉን እንዲያቆምና የያዘውን በግለሰቦች የተሰበሰበውን ገንዘብ እንዲለቅ ዓለም አቀፍ ህብረተሰቡን ግፊት እንዲያደርግም ህወሓት ጠይቋል። የኔ ልጅ አይደለችም በሚል ጥርጣሬ የ2 ዓመት ሕፃን ልጁን ገድሏል በሚል የተጠረጠረው ግለሰብ በቁጥጥር ስር ዋለ። በጉራጌ ዞን የገዳባኑ ጉታዘር ወለኔ ወረዳ ጥላሞ ቀበሌ ተብሎ በሚጠራው አካባቢ ታህሳስ 20 ቀን 2018 ዓ.ም ከምሽቱ 2 ሰዓት ላይ የ2 ዓመቷ ታዳጊ በድንገት ህይወቷ ማለፉን ተከትሎ መረጃ የደረሰው ፖሊስ የታዳጊዋ አሟሟት ለማወቅ ምርመራ ማጣራት መጀመሩን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ተናግረዋል። የታዳጊዋ ወላጆች በማዕከላቸው አለመግባባት ተፈጥሮ ግጭት ውስጥ በመግባታቸው ሚስት ቤቷን ጥላ ወደ ቤተሰቦቿ ከሄደች 15 ቀን ተቆጥሯል ያሉት ኮማንደሩ ባል ሚስቱን በሌላ ወንድ ይጠረጥራት እንደነበርና ሟቿ ሕፃን የኔ ልጅ አይደለችም በሚል ክህደት ከሚስቱ ጋር በተደጋጋሚ ይጨቃጨቅ እንደነበር ፖሊስ ባደረገው ማጣራት ማረጋገጡን ተናግሯል። ወላጅ እናቷ ጥላት ወደ ቤተሰቦቿ በመሄዷ ተጠርጣሪው የወንድም ሚስት ታዳጊዋን እራት አብልታ አስተኝታት በሄደች በ2 ሰዓት ውስጥ ተጠርጣሪው ወደ ወንድሙ ቤት አቅንቶ የታዳጊዋ አንዳች ችግር ሳያጋጥማት እንዳልቀረ በመናገሩ የወንድም ሚስት ወደ ስፍራው ስታቀና ታዳጊዋ በህይወት አለመኖሯን በማረጋገጥ መረጃውን ለወላጅ እናቷ ያሳውቃሉ። ወላጅ እናትም በታዳጊዋ ህልፈት የኔ ልጅ አይደለችም በሚል ክህደት ፈጽሟል ያለችው ባሏን እንደምትጠረጥር ለፖሊስ መረጃ ትሰጣለች። ፖሊስም የሟችን አባትና እናት በቁጥጥር ስር በማዋል ስለ ታዳጊዋ አሟሟት ገላጭ የሆነ የሕክምናና ከአካባቢው ማስረጃ ተሰብስቦ ምርመራ የማጣራት ስራ እየተሰራ መሆኑን ኮማንደር ታጁ ነጋሽ ተናግረዋል። ፓኪስታን የሚገኙ የኢትዮጵያና ሞሮኮ አምባሳደሮች በቀጠናዊ ትብብር ዙሪያ ተወያዩ። በፓኪስታን የኢትዮጵያ አምባሳደር ኡመር ሁሴን በኢስላማባድ የአፍሪካ ዲፕሎማቲክ ኮርፕስ መሪና የሞሮኮ አምባሳደር ከሆኑት መሐመድ ካርሞኔ ጋር በቀጠናዊ ትብብርና በአፍሪካ ሀገራት መካከል ዲፕሎማሲያዊ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ መወያየታቸው ተዘገበ። በሞሮኮ ኤምባሲ በተካሄደው ውይይት ቀጠናዊ ጠቀሜታ ያላቸው ጉዳዮች እንዲሁም በፓኪስታን የሚገኙ የአፍሪካ ሀገራት የሁለትዮሽና የባለብዙ ወገን ግንኙነታቸውን ማጠናከር የሚችሉባቸውን እድሎች ላይ ትኩረት ያደረገ መሆኑን ኢስላማባድ ፖስት ዘግቧል። በውይይቱ ወቅት አምባሳደር ኡመር ኢትዮጵያ ለዘላቂ ልማት እያከናወነቻቸው ያሉ ተነሳሽነቶችን በማብራራት ይህም በአፍሪካ ቀንድና ከዚያም ባለፈ ሰፊ ተጽዕኖ እንዳለው አጽንኦት ሰጥተዋል። ውይይቱ ገንቢ እንደነበረ የተገለጸ ሲሆን በተለይም ቀጠናዊ መረጋጋትንና ትስስርን በማጠናከር በትብብር መስራት በሚቻልባቸው መንገዶች ላይ ትኩረት መሰጠቱ ተገልጿል። የኢትዮጵያ አምባሳደር ፓን አፍሪካ
ሜካኒዝምንና የጋራ አህጉራዊ ግቦችን ለማሳካት ጽሕፈት ቤቱ ጋር በቅርበት ለመስራት ያላቸውን ቁርጠኝነት በድጋሜ አረጋግጠዋል። ቡርኪና ፋሶና ማሊ በአሜሪካ ላይ የቪዛ እገዳ ጣሉ። ቡርኪና ፋሶና ማሊ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዜጎቻቸው ላይ የጣሉትን የጉዞ እገዳ ተከትሎ ተመሳሳይ የአጸፋ እርምጃ መውሰዳቸውን አስታወቁ። የሁለቱም ሀገራት የውጭ ጉዳይ ሚኒስትሮች እንደገለጹት ከአሁን በኋላ ማንኛውም የአሜሪካ ዜጋ ወደ ሀገራቸው እንዳይገባ እገዳ ጥለዋል። ይህ ውሳኔ የተላለፈው ትራምፕ በ39 ሀገራት ላይ የጣሉትን የጉዞ እገዳ ተግባራዊ መሆኑን ከመጀመሩ ጋር ተያይዞ ነው። አሜሪካ በወሰደችው እርምጃ የእነዚህን ሀገራት ዜጎች ወደ አሜሪካ እንዳይገቡ የከለከለች ሲሆን ቡርኪና ፋሶና ማሊም እኛም ጋር አትገቡም በማለት በሩን ዘግተዋል ሲል ቲአርቲ ዘግቧል። በመጨረሻ ፈረንሳይ ዕድሜያቸው ከ15 ዓመት በታች የሆኑ ሕፃናት የማህበራዊ ሚዲያ እንዳይጠቀሙ ልታገድ ነው ተባለ። ኤኤፍፒ ያገኘው የረቂቅ ሰነድ እንደሚያሳየው ሕጉ ከጸደቀ ከመጪው መስከረም ጀምሮ ተግባራዊ ይሆናል። ይህ ተነሳሽነት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ድጋፍ ያለው ሲሆን ፕሬዝዳንቱ በዚህ ወር መጨረሻ ላይ ፓርላማው በጉዳዩ ላይ ውይይት መጀመር እንዳለበት ተናግረዋል። አውስትራሊያ በዚህ ወር ዕድሜያቸው ከ16 ዓመት በታች ለሆኑ ሕፃናት የማህበራዊ ሚዲያን በማገድ በዓለም የመጀመሪያ ሀገር መሆኗን ይታወሳል። የተከበራችሁ የፈጠነ ሚዲያ ተከታታዮች ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላሙ እያልን የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ጤና ይስጥልን።